አሁን በዚህ ሰዓት ብሩክና ሃይሚ እንደዚህ ፍቅር ሲሆኑ ሲያይጠላት እርር ድብን እያለ ነው። ደግሜ እናገራለሁ፣ እርር ድብን እያለ ነው። ድብን በለ ጠላት፣ የምሬ ነው። ድብን በለ ፋሚሊዎቼ፣ ብሩክና ሃይሚን እንዳሰብነው እያስኬድን ነው። ብሩክና ሃይሚን በመጨረሻም ጥሩ መንገድ አስይዘናል። ልፋታችን መና እንዳልቀረ እየተመለከት ነው ፋሚሊዎቼ። የምሬን ነው የምነግራችሁ። ዛሬ የብሩኬን ሐሳብ ከዚህም በፊት ተናግሬው የነበረውን ነገር ዛሬም ብሩኬ ደግሞ ተናግሮልኛል። ሊንዳ ለምን እንደመጣች ለምን ዓላማ እንደመጣች የምነግራችሁ ይሆናል። በትክክል ኤግዛክትሊ እነግራችኋለሁ። የምሬን ነው የምነግራችሁ። ከዚህም በፊት የኔ ተመልካች ከሆናችሁ ስለሷ አውርቼ ነበረ። አመጣጧን ተናግሬ ነበረ። የብሩኬን ዓላማ ተናግሬ ነበረ። ፋሚሊዎቼ ጠላት እርድብን በል እያላችሁ ሃይሚና ብሩክ አይለያዩም የምትሉ ሰዎች ሃይሚና ብሩክን በቅርቡ አንድ ላይ ለየት ባለ ቪዲዮ እንጠብቃችኋለን የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ደግሞ ብሩክና ሃይሚን መልካም ምኞታችሁን ግለጹላቸው። አትለያዩም በሏቸው። ቀጥታ ወደ ቪዲዮ እናልፋለን። ይህንን ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ስሙልኝ። ይህንን ፍቅር ፋሚሊዎቼ ተመልከቱ ምን እንደሚባባሉ ስሙልኝ። ገደል ከገባው አንተም ገደል ትገባለህ። ተያይዘው ገደል ነው እኔ ፋሚሊዎቼ የምሬ ነው የምነግራችሁ። ብሩክና ሃይሚን ከዛ ሁሉ ጦርነት ከዛ ሁሉ ማጥ ውስጥ የነበሩ ሰዎች አሁን እንደዚህ ሆኖ ሳያቸው እንዴት ደስ እያለኝ እንደሆነ አልገባችሁም ፋሚሊዎቼ። እርግጠኛ ነኝ የኔን ስሜት እየተሰማችሁ ያላችሁት። እርግጠኛ ሆኜ ነው የምናገረው። በጣም ደስ ብሏችኋል። ምክንያቱም ብሩክና ሃይሚ በቅርቡ ከአንድ ቀን በፊት ሲሰዳደቡ ሲቀናኑ የነበሩ ልጆች ናቸው። አሁን እንደዚህ በፍቅር አንቺ ገደል ከገባሽ እኔም እገባለሁ እያለ ያለው ብሩኬ ተመልከቱ። የሃይሚንም የፍቅር አንደበት ስሙልኝ። የሃይሚንም ፍቅር ስሙልኝ። የምሬን ነው የምነግራችሁ። ዝም ብዬ አይደለም የምናገረው። ስሙ ፋሚሊዎቼ። እሺ ለምን እንደዚህ አይነት አንቺ ማስፋተኝም ነበር? ምን እኔ በጣም ለምን እንደዚህ አይነት ነገር ውስጥ እንደገባ አደረከኝ? ማይሆኑ አያቻ ፋሚሊዎቼ፣ አያቻ አይደለ? ለምን አለመንከኝም ነው እያለች ያለች እዚህ ላይ ማለት ነው። ገባ ብሩኬ? ለምን አለመንከኝም እስከዛሬ ድረስ እንደዚህ ሲሆን ምን ሆነ ነው ያለመንከኝ? ብሩኬም ደግሞ ፖይንት አለው ፋሚሊዎቼ። ብሩኬም እንደዚህ ያደረገበት ፖይንት አለው። ከዚህ በፊት ተናግሬያለሁ። በቅናት መንፈስም ከመጣች ብሎ ይህንን ነገር ያደረገው ሊንዳ ጋር የመጣው ሊንዳ ተልካ መሆኗን በደንብ ነው የሚያሳብቅባት፣ በደንብ ነው የሚታወቅባት። ከተመለከታችኋት የምታደርገው አክሽን እሷን ለማስቀናት ነው እንጂ ሌላ ዓላማ የላትም። ብሩኬን ደግሞ ምን እንደሚል ትሰሙልኛላችሁ። ምን እንደሚል ስለሷ ትሰሙልኛላችሁ። ሃይሚና ብሩኬ እንደዚህ ሆናችሁ ስላያችሁ የምሬን ነው የምነግራችሁ። በጣም ከልቤ ደስ ብሎኛል። ቲሸርታችን ደግሞ አሳትሜ እንደምመጣ ፋሚሊዎቼ ተናግሬያለሁ። አንድ የሁለቱም እርቅ አወርደናል። ከዚህ በኋላ አብረን እንደምንሰራው እንደ በፊቱ ሆነናል ማለት ብቻ ነው የሚጠበቅባቸው እኔ ለማሳተም። በቃ በቀጣዩ አሳትሜ ነው የምመጣው ፋሚሊዎች። እንደዚህ ካሉ አሳትሜ ነው የምመጣ ፋሚሊዎቼ። የምሬን ነው የምነግራችሁ። ተመልከቱ፣ ፍቅር ተመልከቱ። ውሳኔዎች እንደወስን ለምን አደረከኝ? እኔ እንድትመለሽ ነው። እንዴት ወዴት ነው የምመለሰው? የነበረው ነገር እኮ በጣም አምድር አያችሁ አይደል ፋሚሊዎቼ? ተናግሬ ነበረ እንድትመለስ፣ በቅናት መንፈስ እንድትመለስ። ለምን እንደዚህ ያደረክ ለምን እንደዚህ ብላ እንድትጠይቀው። በቃ የሆነ እሷም ያልሆነ ሙድ ውስጥ ስለነበረች በሰዓቱ የታየው አማራጭ ይሄ ነበረ። ብሩኬን ስህተት ያስደረገው በተደጋጋሚ ይዞ መምጣቱ ነው። በተደጋጋሚ ይዟት መምጣቱ ቪዲዮ ላይ ሃይሚ ላይ ተጽዕኖ አሳድሮባት ነበር በሰዓቱ ፋሚሊዎቼ። ሃይሚንም ያልተረዳናት ይሄ ነገር ነበረ። የብሩኬ በተደጋጋሚ ማምጣት በቃ ተስፋ እንድትቆርጥ ሊያደርጋት ነበረ። ገባችሁት? ሊያደርጋት ነበር። ለዛ ነው ይሄን ልጅ ይዛው መጣች እንጂ ከዚህ ልጅ ጋር ምንም አይነት ነገር ጀምረው አይደለም። ሊጀምሩም አይችሉም። የምሬ ነው፣ ደግሜ እናገራል። ሊጀምሩም አይችሉም። ብሩኬ ያለ ሃይሚ ያለ ብሩኬ ዜሮ። ኖ ሞር ፋሚሊዎቼ፣ ኖ ሞር። እሺ ምንም እያወራት ነበር። እሱ ምንም አያደርግልኝም።
እግዚኦ እንዴ ምንም አያደርግልህ አባቴ። የት ነህ ብራዘር? ራስህን አጥፋ። የምሬን ነው፣ ራስህን አጥፋ። ምንም አያደርግልህም። አያገባም። በህይወቴ እኮ እየተባልክ ነው የሆነ አንተ እዚህ ጋር የሆነ ቫልዩ ቢኖርህ ኑሮ ይነገርህ ነበረ። በቃ እንመለስ እያለኝ ነው ይነገርህ ነበረ። በቃ አያገባም ተባልክ። እንግዲህ ካላገባ እንግዲህ አርተ ቁጭ ማለት ነው። ይሄ አባት የምሬን ነው። እኔ ሃይሚ ቴንኪው ሃይሚ የምሬን ነው ቴንኪው። እንዲህ ሰው እንዴት ነው አይኑን የሚያፈጣ እንደዚህ እየተባለ አጅሬ? አረ ተንቀሳቀስ አትፍዘዝ። እሺ ደገመችው እቺ ልጅ። ኧረ በስመ አብ እንዲህ ባልተብዬው አያገባም ሲባል እስቡት ምን ያክል ፔኑ ከባድ ነው። የምር ፔኑ ከባድ ነው እንዴ። አይዞህ እጅን አጣጥፈህ ቁጭ በል ይሻላል እንደዚህ እንጂ ሱል ያዘንክት ምንድን ደስ የደስታ እንባ ነው ወይለ በጣም ደስ ላይ የሚያጣሽ ይቻላል ማይቻል ነገር የለም እንዴ። በዚህ በአጭር ታይም ውስጥ ብዙ ነገር ይፈጠራል ማለት ይከብዳልም አይሆንም። ብሩኬ እንዳታስብ፣ እሷ ብትልህ እንኳን አይሆንም። ፋሚሊዎቼ የምሬን ነው የምነግራችሁ። እሷ ብትለው እንኳን አይሆንም፣ ሊፈጠርም አይችልም። በአጭር ጊዜ ውስጥ እንደዚህ አይነት ሪሌሽንሺፕ ሊጀመር አይችልም። የትኛውም ሰው ሊጀምርም አይችልም። ሲጀመር አንድ ሰው ፍቅረኛ ያላት እያወቀ የሚገባበትም ምክንያት ያለው አይመስለኝም። ይሄ ልጅ ዝም ብሎ አይና ወጣ ምናምን ነገር አይነት ካልሆነ በስተቀር የምሬን ነው የምነግራችሁ። ይቺ ልጅ እኮ ፍቅር ያልጨረሰች ሴት ነች። ገና ብሬክአፕ እንኳን ማድረጓን ሳያቅ ያ ልጅ መጥቶ ገና በቀናት ውስጥ ምናምን ነገር ብዙ ላይፍ እንዳሳለፈ ሰው ነው እየሆነ ያለው ያ ልጅ። ገባችሁ አይደለ? መጤ መሆኑን ረስቶታል። ንገሩት፣ የምሬ ነው ንገሩት። እንዳትመጣ ሁለተኛ፣ እኛ ማየት አንፈልግም አንተ። ሁሉንም ነገር አሁን እኔ ቤት ውስጥ ሊንዳ ናታ ልትይ የምትችይው አይደለ? ስለ ሊንዳ በራሷ ፊት ቁጭ ብዬ ብናወራ ይሻላል። አያችሁ ፋሚሊዎቼ፣ አያችሁ አይደለ? የብሩኬን እርግጠኛነት አያችሁ አይደለ? ሊንዳ ለተልኮ እንደመጣች እየተናገረ ነው። በተዘዋዋሪ ሊንዳን እንደዚህ በይ ብያት ነው እያለ ነው። ገባችሁ አይደል? ሌላ ምንም ነገር አይደለም። በቃ ከሷ ፊት እናወራለን ማለት በኮንፊደንስ እሷን ጠርቶ ከሷ ፊት ካወራ ይህ ልጅ ምንም አይነት ነገር አልነበረበትም ማለት ነው ከሷ ጋር። ገባችሁ አይደለ? ይሄ ለሷ ሊያሳምናት ይገባል። ፋሚሊዎቼ እባካችሁ ሃይሚና ብሩኬ ፍቅራችሁን አሳዩን። እንደዚህ ልባችንን እያሻችሁት እንዳለው ሁሉ አንድ ላይ ሁኑና እንደ በፊቱ በቃ አፍነክንኩን። የምሬ ነው። እኔንም ጥርስ በጥርስ አድርጉኝ። እስኪ አስደስትኝ። እስከ ዛሬ ደስታ ከፍቻለሁ እናንተን ጋር ስንታክት እናንተን አንድ ለማድረግ ያልገባንበት ያልቆፈርነው ነገር የለም። የምሬን የምናገረው ፋሚሊዎቼ እኔ በቃ ያን ነው ማየት እንፈልገው። ያን ፍቅራቸውን ነው ማየት እንፈልገው። የምሬን ነው። ብሩኬ ሃይሚን ተሸክማት ሲሮጥ እንደዚህ ይዞ ሲያሽከረክራት ደግሞ ታውቃላችሁ እንደምቀና። የምሬን ነው። እነሱ ላይ ፍቅር እቀናለሁ ፋሚሊዎቼ። እኔ ታውቁኛላችሁ፣ እቀናለሁ። በጣም ነው የምቀናባቸው ፋሚሊዎቼ። እና እባካችሁ ብሩክና ሃይሚ እባካችሁ ፍቅራችሁን አሳዩን። እባካችሁ እንደዚህ እየተለመናችሁ እንትን አትበሉ። ፍቅራችሁ ያስታውቃል። አይናችሁ ላይ መነበብ የሚችል ነው ፍቅራችሁ። አሁን በዚህን ሰዓት ጎልቶ ወጣ። እናንተ ባትፈልጉም በቃ ጎልቶ ወጣ። ብሩኬ ጋር ያለውን የፍቅር እንትን እያየ በቃ እኔ አላቅም ፋሚሊዎች። እንደኔ ነው የሚታያችሁ ግን እናንተ እንደኔ ነው ሁለቱ ላይ ያለው ነገር የሚታያችሁ ፋሚሊዎች፣ ግልጽ ብሎ የሚታያችሁ እንደኔ ነው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ ከች ብዬላችኋለሁ። በዛሬው ቪዲዮ ለየት ያለ ቪዲዮ ነው። የዛሬው ብሩክና ሃይሚ ተገናኝተዋል። እንያቸው፣ ሌላ ምንም ልላችሁ አልችልም። እንያቸው። ትናንትና በጣም ደስ ብሎኝ ነበር። ዛሬም ያስደስቱኛል ብዬ ተስፋ አደርጋለሁ። ቀጥታ ወደ ቪዲዮ። መነቋቆር በጣም ያስጠላል። ሁሉንም ነገር እኮ እኛ ነን መስመር የምናስይዘው አይደል? በትክክል ብሩኬ፣ ዛሬ ልቤን ነው እያወራህልኝ ያለው። ባይዞ ዛሬ የምርም የልብህን ነው እያወራህ ያለው። በቃ ይሄ ስሜቱ ገብቶሃል። በዚህን ሰዓት ሃይሚን ልታጣት፣ ሃይሚን ጫፍ የምሬ ነው ጫፍ ላይ የሆነ ድልድይ ላይ ምናምን ነገር
ልትዘልብህ እንደሆነ ነው የሚያስታውቀው። በቃ የሆነ ይዛታል እንዳትሄድ እንደዚህ ነይ እንዳትወድቅ፣ የምሬን ነው ከድልድዩ ላይ እንዳትወድቅ እንደዚህ አድርጎ ነው ያዛት። ገባችሁ አይደለ ፋሚሊዎቼ? እና የብሩኬን ፍቅር ነው የምታዩት እዚህ ላይ ሃይሚ ሆን ብላ ነው በቃ ያቺ ያህል ልጅ ወዶ አይደለም በቃ ባጭሩ ያህል ልጅ ወዶ አይደለም በቃ ሌላ ምንም አይደለም። ብሩክ ልታስቀና ስለፈለገች ነው እዚህ ነገር ውስጥ የገባችሁ። ሜቢ ልጇ አምሮ ሊሆን ይችላል አይታወቅም። ወንድ ልጅ እኮ አንዳንድ ጊዜ ፋሚሊዎቼ የምሬን ነው የምነግራችሁ ያስቃችኋል ስላችሁ በአጭር ጊዜ ውስጥ በጣም ሞቶ ልታገኙት ትችላላችሁ ሁሉ ማለት ነው። የምሬን ነው የምነግራችሁ ሞቶ ልታገኙት ሁሉ ትችላላችሁ በቃ በዚህን ደረጃ ማለት ነውና አጅሬ ግን ከዚህ ድርጊት ብትቆጠብ ጥሩ ነው። አውሪሽ ላንሳዋ አይደብርም። አራንሽ ችግር የለም። አውሪሽ ላንሳዋ አይደብርም። ኧረ ላሽ ፋሚሊዎች አስፈቀደችው እኮ ላንሳው አይደለ ፋሚሊዎች ላንሳው አይደብርም ወይ እያለችው ነው። ይሄ ልጅ ቆይ ምን እየሰራ ነው? እኔ ያልገባኝ ያለው ነገር ይሄ ልጅ እኔ በዚህ ልክ የበሬን ነው ራሱን ለምን የሚያዋርድ ፋሚሊዎች ይልሽ እኔ እየገባኝ አይደለም እንዴ? ይሄን ያክል ቪዲዮን አታየውም እንዴ? አባት ቪዲዮን አታየውም? ሃይሚና ብሩክ እንዴት እየሆኑ ያለ ቪዲዮን አትመለከተውም ወይ? ሃይሚና ብሩክ እንዴት ምን አይነት ነገር እየተነጋገሩ እንደሆነ አታየውም? አይነት አውሯል ነው በሃይሚ ፍቅር ነው አይነት አውሯል እንዴ? እንደዚህ ይሆንክ እንዴ? የምሬን ነው ራስህን አጥፋ። ሌላ ምንም ልል አልችልም። እንደዚህ ከተባለ እንግዲህ አንተ ምንም ዩዝለስ ነህ ማለት ነው። ምንም ከሷ ህይወት ላይ የምፈጥረው ነገር የለም ማለት ነው። ይግባ ይሄ ማለት ነው። ተረጋጉና ሻሩ። አሁን ምንም አዲስ ነው፣ ምንም የተፈጠረ ነገር የለም። ቪዲዮንም ማየት ትችላለህ አይደለም? ስለተፈጠረ ስላልተፈጠረ አይደለም። እኔና እሷ አውርተን ጨርሰናል። አላገኘሁም ብላ ትላንት የሰራችሁትንም ያዩት ነው። ያለኔ ፍቃድ ነው ያገኘች። ጨርሰናል ነበር። ቆይ ፋሚሊዎቼ አሁን እዚህ ላይ የትናንትናውን ቪዲዮ ተመልክቻለሁ እያለ ነው። የትናንትናውን ቪዲዮ ከተመለከት ምንድን የታዘብከው ነገር ምንድነው? ያየህባቸው ነገር ገባችሁ አይደል ፋሚሊዎች? አሁን የትናንትናውን ቪዲዮ ሲመለከት አንድ ሰው የትናንትናውን ቪዲዮ ሲመለከት የሆነ ነገር ፊል ያደርጋል። ያን ፊል የሚያደርገው ነገር ምንድነው? እነዚህ ልጆች እንደሚዋደዱ እንደሚፋቀሩ የሆነ በቃ ውስጣቸው ላይ ያለውን ነገር ነው ያሳዩን። ፍቅራቸውን ያሳዩን ትናንትና ገባችሁ አይደል? ሁለቶችም ተሸንፈው እንደዛ ሲገነፋፍሉ የነበሩ ልጆች ተሸንፈው በፍቅር ሲያወሩ ማየት ማለት እንግዲህ ውስጣቸው ላይ ያለውን ነገር ነው እየተናገሩ ያለው ገባችሁ አይደል? ይሄ ልጅ ሰውኛ ባህሪ ካለው እንዴት አንዲት ልጅ ልቧ ሌላ ቦታ ሆኖ እንዴት ነይ ከኔ ጋር በግድ ትሆኛለሽ ማለት ይችላል? ገባችሁ? አሁን እያላት ያለው ነገር ቢገባው ይሄ ልጅ በቃ እሱን ትወዷለች ያቃል እንደምትወደው ነይ ከኔ ጋር በግድ ፋሚሊዎች ልቧ ሌላ ሰው ጋር ሆኖ በግድ ነው ነይ እያላት ያለ ማለት ነው። ገባችሁ አይደል? ማንም ሰው ይሄን ነገር ሊያደርግ አይችልም። ገባችሁ? ልቧ የተበተነችን ሴት እንዴት የራሱ ያደርጋል? እንዴት የራሱ ማድረግ ይችላልስ? ከባድ ነውም አይሆንም። በቃ አንድ ሰው ይሄን ነገር ሲያይ የባሰ እሱ ነው ከህይወታቸው መውጣት ያለበት። እንደዛ ብዬ ነው የማስበው። አንድ ኖርማል የሆነ ሰው እንደዛ ነው ሊያደርግ የሚችለው እንጂ በግድ ነይ ከኔ ጋር ማለት ይሄ ጤነኛ አይደለም ማለት ነው። ስለኔና ስለሷ ነው እያወራን ያለነው። በቃ ምን ስላንተና ብዙ ነገር ያሳለፍን ሰዎች ናቸው። ብዙ ነገር እሱ ጋር ባለሽ ነገር አለኝ። በቃ ይሄ ነው አዲስ ነገር የለውም። በስልክ ማውራታችሁ ምን እሱ አንተ እኮ ዛሬ ነው አይደል የመጣው? እንደዚህ እኮ ልትናገራት አይገባም። እና እንደዚህ እኮ እንደዚህ ልትናገራት እኮ አይገባም። እሱ ባይዘዌ ማለት ነው ብሩኬ ከዚህ ጋር በጣም ያውም ኩል ሆነህ እያወራህ ነው። በጣም ኩል ሆነህ እያወራህ ነው። እኔ አሁን ይሄ ያስጨበጭባሉ፣ የምሬን ነው ያስጨበጭባሉ። ምክንያቱም በጉልበት ነይ እኔ ጋር አላላትም አይደል? ገባችሁ አይደል? በጉልበት ነይ እኔ ጋር በፍቅር ነው እያሳመናት ያለው። አሁን እሷን እንኳን ሲናገራት ለምን ትናገራታለህ ነው በጸባይ ነው እየጠየቀው ያለ። ገባችሁ አይደል? ምክንያቱም እቺ ልጅ አልመጣችም እኔ ጋር በቃ እኔ ማድረግ ያለብኝ ነገር እያደረኩ ነው ብሎ ስላሰበ ነው። ገባችሁ አይደል? ሪስፔክት አድርጓል ብሩኬ። በጣም ጀግና ነህ። ይሄን ያክል እንኳን ቁመ በሰላም ማውራትህ ፍቅረኛ በወሰደብህ ሰው እንደዚህ ማውራት ራሱ ትልቅነት ነው። የምሬ ነው ትልቅነት ነው። አይሆንም ሙሉ ማለት ነው። እሷ እንደምትወደኝ እያወቅሁ እንዴት ነው እኔ ይሄን ሰው ዝም ልለው የምችለው? እንደዚህ እየተናገራት አይሆንም ፋሚሊዎች
አይሆንም፣ በቃ አይሆንም። እሺ ኦኬ በቃ ተው። ምንም የተፈጠረ ነገር ያረክላት ነው ብሩኬ። አዎ አረግላታለሁ። የዛን ጊዜ ለምኬራ አላረክ አያችሁ ሃይሚን። እኔ አሁን ስለ ልጁ አይደለም ሃይሚን ተመልከቱልኝ። ሃይሚ ምን እያደረገች ነው? ብሩኬን እያባበለች ነው። በቃ ብሩኬ በቃ ተው፣ በቃ የሆነ ትሪት እያደረገችው ነው። ብሩኬ ሌላ ነገር እንዳይፈጠር ምናምን ነገር ትሪት አድርጋ ጸባዩን ስለምታውቀው በቃ እንዲህ ሁሉም ነገር እንዲተው ነው ፊክስ ለማድረግ እየፈለገች ያለ። ሃይሚ እንደምትወደው በዚህ እንኳን ያስታውቃል። ገባችሁ? እሱን አይደለም ይሄን አዲሱ ልጅ አይደለም እያወራች ያለችው እንደዚህ ብሩክ ጋ ነው እንደዚህ እያወራች ያለችው ሌላ ሰው ጋር አይደለም። ገባችሁ አይደለ? እዚህ ላይ ምን ያሳያል? ሃይሚ መሄድ ብትፈልግ ኑሮ ከልጁ ጋር እጁን ይዛ ነበር የምትሄደው። አጀሬን እጁን ይዛ ነው በቃ እዚህ መቆም አያስፈልገንም ምናምን ነገር ብላ ጥለው ነበር የምትሄደው ብሩክን። ገባችሁ አይደለ? ነገር ግን አሁንም ቢሆን ልቧ ብሩኬ ጋር ነው። ብሩክን ነው ኬር እያደረገች ያለ እንጂ አጀሬን አይደለም። አባቢ በጣም ተሳስተሃል። ያለበት ቦታ ከባድ ሲቹዌሽን፣ ከባድ ቀጠና ውስጥ ነው ያለው። ዝም ብሎ ወጣ ፈለግ ሌላ የአገሪቱን ምንድን ነው የሚባለው ኮረዳዎች ሂደህ ቃኘት አድርግ። ሃይሚን ለቀቅ አድርጋት በቃ። ምንድን ነው እዚህ በላይ ግግም ማለት? እሺ እኔ ላይክ ለሌላ ነገርም አይደለም የመጣሁት። ቶታል ፈትሽ ነበር የመጣሁት። ፈትሽ ልጅ ልተዋችሁ ረብሽኳችሁ። ለምን አብረን አንሄድም እንዴ? አጅሬ ሸም ሊያሰስ እኮ ነው። አንጀት ሊበላ ጎመን ብላ እንዴ! አንተ አሁን በቃ የሷን ልብ ማሸነፊያ ሆኖ ነው። እኔ ሰዓት ነው የሚሆነው። ሌላ ምን ሊሆን ይችላል? ሰዓት ምናምን ገዝተሽ ምናምን እዚህ ልቧን ጠቅ ለማድረግ ነው። አይሆንም፣ በታሪክ አይሆንም። ፋሚሊዎች አይሆንም። ብሩኬ ራሱ ይስቃል በዚህ ድርጊቱ። ገባችሁ አይደል? አይሆንም፣ የማይሆን ነገር ነው። ብሩክና ሃይሚ አሁንም ቢሆን አይለያዩም፣ ሊለያዩም አይችሉም። ማንም ሰው ሊለያያቸው አይችሉም የምትሉ ሰዎች ላይክ እያደረጋችሁ ይህን ቪዲዮ የምሬ ነው ሁለት ነው ሜንሽን አድርጌ ፖስት ማድረገው። ፋሚሊዎቼ ግቡና ኮሜንት ላይ ጻፉላቸው፣ ሀሳብ አስተያየታችሁን፣ መልካም ምኞታችሁን ጻፉላቸው። እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። በሰላም በፍቅር እናያችኋለን ብዬ አስባለሁ። በሚቀጥለው ቪዲዮ አሪፍ ቪዲዮ ይሰሩልናል ብዬ አስባለሁ። ሰላማቸው ይመጣል፣ ፍቅራቸውን እናያለን ብዬ አስባለሁ። የዛሬው ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ ባይ